ሰው ቋንቋ ማይችል ሰው በመጀመሪያ ወደዚህ ሀገር ሲመጣ በወር ውስጥ ቢያንስ ከጉልበት ስራ እስከ ቢሮ ምናምን ስራዎች ማለት ነው እና ደሞዛቸው የሚገርም ነው። ጋይስ for the LGBTQ community ሰላም ፋሚሊ እንዴት ናችሁ? ሁሉ አማን? እኔ ያለሁላችሁ እግዚአብሔር ይመስገን። ዛሬ በሌላ ቪዲዮ መጥቼላችኋለሁ። በዛሬው ቪዲዮ የምናየው አንድ ሰው እስራኤል ሀገር መጥቶ ቢሰራ ምን ያክል ሊያገኝ ይችላል፣ በወር ውስጥ ከሚያገኘው ላይ ደግሞ ምን ወጪዎች ይኖሩበታል በዝርዝር የምነግራችሁ ይሆናል። ብዙ ሰዎች ስለጠየቃችሁኝ በውስጥ መስመር የምነግራችሁ ታዲያ ከተማውን እያሳየው ነው። ቴልአቪቭን አብረን እንጎበኛታለን። እኔም አላቃትም። የድሮ ቴልአቪቭ እና ዘመናዊ ቴልአቪቭ የሚባል አለ ብለውኛል። የድሮ ቴልአቪቭን ነው መጀመሪያ ማየት የምፈልገው እኔ። ከእናንተ ጋር እዛ እንሄዳለን። ሱቆቹ የድሮ ታሪካዊ ናቸው፣ ቪንቴጅ የሆኑ ነገሮች አሉ። ብቻ ለየት ያለ ነው ብሎኛል። ከዛ ደግሞ ዘመናዊውን ከተማ ደግሞ አሳያችኋለሁ። እግረ መንገዳችንን እሱን እያየን እስራኤል ሀገር አንድ ሰው መጥቶ በወር ውስጥ ምን ያክል መስራት ይችላል፣ ያሉበት ወጪዎች፣ የቤት ኪራይ፣ አስቤዛ እያንዳንዱን በዝርዝር የምነግራችሁ ይሆናል። እስከ ቪዲዮ ፍጻሜ ድረስ ተከታተሉ። ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ ያደረጋችሁ የጋሉ ቻናል ቤተሰብ ይሁኑ። ይመቻችሁ። ሌትስ ጎ ወደ ቴልአቪቭ። መኪናው ስለሆነን አሁን ለምን ከነዳጅ ዋጋ አንጀምርም? እኔ ምርር የሚያደርገኝ ነገር የነዳጅ ዋጋ ነው። እዚህ ሀገር ዴሊቨሪ ስራ ስለምሰራ በጣም ያማረረኝ ነገር የነዳጅ ዋጋ ነው። የነዳጅ ዋጋ ማለት ነው በጣም ውድ ነው እስራኤል ውስጥ። አንድ ሌትር በዚህ ሀገር ብር 7 ብር ነው የሚሸጠው። ማለት በዶላር ስትቀይሩት $2 ከምናምን ይሆናል ማለት ነው። $1 3 ብር ከ20 የዚህ ሀገር ብር ነው፣ የእስራኤል ሀገር ብር ነው። እና $2 ከምናምን ነው በሌትር ማለት ነው ነዳጅ። እሱ አንድ ውድ ነገር ነው ከእስራኤል ውስጥ ማለት ነው። ለእኔ ደግሞ ምርር የሚያደርገኝ ነገር እሱ ነው። የዴሊቨሪ ስራ ስለምሰራ የዴሊቨሪ ስራዬንም አንድ ቀን በሌላ ቪዲዮ ይዤላችሁ የምመጣ ይሆናል። አሳያችኋለሁ ምን ይመስላል፣ በቀን ውስጥ ምን ያክል ይገኛል በዴሊቨሪ ምናምን የሚለው። ለወጣቶች አሪፍ ነው የዴሊቨሪ ስራ እዚህ ሀገር ላይ አሪፍ ነው። እሱን አሳያችኋለሁ። እና ነዳጅ አንዱ ውድ ነገር ነው እስራኤል ውስጥ። እስራኤል ባይ ዘ ዌይ ውድ ሀገር ነች፣ በጣም ውድ ሀገር ነች። ቴልአቪቭ በ2001 ላይ ከዓለማችን በጣም ውድ ከተማ ነበረች። አሁን ደግሞ 8ኛ ላይ ነው ያለው። እስራኤል ኑሮ ቀላል አይደለም። ነገር ግን ስራ እንደ ልብ አለ። ምን አይነት ስራ አለ፣ ምን መስራት ይቻላል፣ ስንት ይገኛል፣ እዛ ከተማውን እያየን የምነግራችሁ ይሆናል ማለት ነው። እዛ ስንደርስ እንገናኛለን። ማይ ፋሚሊ እወዳችኋለሁ። እዛ እንገናኝ። ጋይስ መኪናዬን አቁሜ እየወጣሁ ነው። ፓርኪንግ ውስጥ ነው ያለሁት። ሊፍት ውስጥ እንገባለን ማለት ነው። ሊፍቱ አይሰራም ከፓርኪንግ የሚያወጣው። በእግራችን እንወጣለን ወደ ከተማዋ ማለት ነው። ይህም ቦታ ደግሞ እንዴት ደስ እንደሚል ምንድናቸው ሲያማምሩ በፈጣሪ ያያችሁ። ዋት ጌጣጌጦች ምናምን በቃ የሌለ ነገር የለም። እዚህ ጋር ሰንደል ይሸጣል። እዚህ ጋር ግሎብ አለ። ዋው የሌለ ነገር የለም። ይህን ሱቅ ላሳያችሁ። ቻልከነሽ ወዳ አስፈቀድኩት ገባው። እንዴት እንደሚያምር ቀልቤ ስለሳቡ ነው የገባሁት። ያያችሁ ነው። ዋው ቢዩቲፉል በጣም ያምራል። ያያችሁ የድሮ አምፖሎች ምናምን ናቸው የሚሸጡት እና በጣም ነው ደስ የሚል። ቶዳ ማለት አመሰግናለሁ ማለት ስለፈቀደልኝ አመስገናለሁ። ድባቡ እንዴት ነው ደስ የሚለው በፈጣሪ። ኧረ እስከዛሬ አለማየቴ እግዚአብሔር እዚህ መምጣት ነበረብኝ እስከዛሬ ድረስ። እዚህ ጋር ደግሞ ኬክ ቤት አለ። ቺዝ ኬካቸው የእስራኤል ቺዝ ኬክ በጣም አሪፍ ነው አሉ። ልሞክረው መሰለኝ ቺዝ ኬካቸው። ያ እንዲያውም እየሞከርኩት ትንሽ አወራላችኋለሁ ደግሞ ስለ እስራኤል። ሌትስ ጎ እንሞክረው። ለምን ቀር እያለኝ እንሄዳለን። አይ is there a cheesecake? ቺዝ ኬክን አዘዝኳት በካፒቺኖ ማለት ነው። እናንተ እዚህ ጋር ቁጭ በሉ፣ እኔ ደግሞ እዚህ ጋር እቀመጣለሁ ማለት ነው። በዛው ነግራችኋለሁ እስራኤል ውስጥ ምን አይነት ስራዎች እንዳሉ። ጋይስ ኬካችን መጥቷል።
አሳያችሁ ሲያምር ቺዝ ኬክ ይሄን ይመስላል። ቺዝ ኬክ ከዛ ደግሞ እዚህ ጋር ካፑቺኖ አለኝ። ኦኬ ሌትስ ትራይ በጣም አሪፍ ነው። ጣፋጭ አልበዛበትም። ቺዙ በደንብ ይታወቃል። በጣም አሪፍ ነው። እኔ ከኬክ ቺዝ ኬክ በጣም ነው ደስ የሚለኝ። ከቅርብ ጊዜ ጀምሮ ነው ቺዝ ኬክ መውደድ የጀመረ። ኢትዮጵያ የሆነ ቤት አለ ስሙ ጠፋብኝ። ከእንግሊዝ ኤምባሲ አጠገብ ጀርባ፣ ከእንግሊዝ ኤምባሲ ጀርባ ወደ ቀበና ምናምን ይጃጋ የሚገርም ኬክ ቤት አለ። እዛ ነበር የሞከርኩት ቺዝ ኬክ። ስኳር አላደረግበትም እዚህ ላይ እና ጋይስ እስራኤል ሀገር ኑሮውን ከባድ የሚያደርገው ምንድን ነው? እስራኤል ሀገር አንደኛ ኑሮውን ከባድ የሚያደርገው ነገር እንደ ሌሎች ዩሮፕ ሀገራቶች ወይም ዩሮፕ ሀገር ሳይሆን እንደ አሜሪካ ወይም እንደ እንግሊዝ ቀላል እንዳይሆን የሚያደርገው ነገር አንደኛ ቋንቋ ነው። ቋንቋ ከባድ ነው እውነት ለመናገር። የራሳቸው ሂብሩ የሚባል ቋንቋ ነው ያላቸው። ለኑሮ እዚህ ሀገር ስትመጡ ወይም ለስራ ስትመጡ አንደኛ ከባዱ ነገር እሱ ነው። ሁሉም ቦታ ላይ እንግሊዘኛ ይጠቀሙ። እንግሊዘኛ የሚጠቀሙ የተወሰኑ ሰዎች ናቸው። ትንሽ ከባድ የሚያደርገው እሱ ነው። ቋንቋ ካላወቃችሁ አሪፍ ስራ ለመስራት ትቸገራላችሁ። የጉልበት ስራ ነው የምትሰሩት ማለት ነው። አሪፍ ነው። ውጭ ሀገር ደስ የሚለው ነገር ምንድን ነው? የጉልበት ስራም ሰራችሁ፣ የቢሮ ስራም ሰራችሁ ተቀራራቢ ተመጣጣኝ ደሞዝ ታገኛላችሁ። ግን ጉልበታችሁ ነው ዋናው። የቢሮ ስራ ስትሰሩ ቁጭ ብላችሁ ነው ደህና ገንዘብ የምታገኙት። እዚህኛው ጋር ደግሞ ለፍታችሁ ሰውነታችሁንም አይምሯችንም አድክማችሁ። ልዩነቱ ይሄ ነው የጉልበት ስራ ሲሆን እንጂ ተመጣጣኝ ገቢ ታገኛላችሁ። ስንት ይገኛል የሚለውን በኋላ ላይ የምነግራችሁ ይሆናል። አንደኛው ከባድ የሚያደርገው ነገር ይሄ ነው። ላይፍን እስራኤል ሀገር ቀላል እንዳይሆን የሚያደርገው ነገር ይሄ ነው። ትንሽ ስለ ሰዎቹ ደግሞ ልንገራችሁ። መጀመሪያ አካባቢ በጣም ከባድ የሚያደርገው ነገር የሰዎቹ ግልጽነት ነው። በጣም ግልጽ ናቸው። በጣም ተጫዋች ናቸው። ፊት ለፊት ነው የሚናገሩት። ቀስ ብሎ ማውራት የሚባል ነገር የለም። በጣም ነው የሚጮሁት። አግሬሲቭ ናቸው መጀመሪያ ላይ ማለት ነው። በጣም አግሬሲቭ ናቸው። እኔ መጀመሪያ የመጣው አካባቢ ሲያወሩ እርስ በርስ ሊደባደቡ ምናምን ይመስለኛል እግዚአብሔር። ከዛ በኋላ ሲተቃቀፉ አያቸዋለሁ። እንደዛ ተጫዋጭሆ ይተቃቀፋሉ። ከዛ ሲገባኝ ባህላቸው ነው። በቃ የነሱ የሚያወሩበት ወይ ነው። ያዩትን ነገር ፊት ለፊት ነው የሚናገሩት ምናምን። ደስ ካላላቸው ደስ አላለኝም ነው የሚሉ ፊት ለፊት። እንደኛ ይደብረዋል ለሰው ስሜት ምናምን አይሚን ብለው አያልፉትም። ፊት ለፊት ይነግሯቸዋል። እሱ ነገር ደስ ይላል። መጀመሪያ ላይ ይከብዳል፣ ግን ከዛ በኋላ ስትለምዱት ደስ እያላችሁ ይሄዳል። እናንተም እንደነሱ መሆን ትጀምራላችሁ። ይህ የሰዎቹ ባህሪ። ሁለተኛ መጀመሪያ አካባቢ ከበድ የሚያደርገው ነገር ይሄ ነው። እንጠጣ። አንድ ሰው እዚህ ሀገር ቢመጣ ምን መስራት ይችላል? ወይም ደግሞ ቋንቋ የማይችል ሰው ቢመጣ እዚህ ሀገር ምን አይነት ስራዎችን መስራት ይችላል የሚለውን ደግሞ ከተማውን እያየን እነግራችኋለሁ። ልከፍል ነው ሂሳቤን ከፍዬ እወጣለሁ ማለት ነው። ቴንክ ዩ 56 ብር ነው የከፈልኩት በዚህ ሀገር ብር ማለት ነው። 56 ብር ማለት በዶላር ወደ 17 ዶላር ነው። ሳይቶልጂ እዚህ ውድ ነው። ቴል አቪቭ በጣም ውድ ከተማ ነች። ግን እዚህ አካባቢ ደግሞ ሞር በጣም የቱሪስት ምናምን ቦታ ስለሆነ ውድ ቢሆንም አይገርምም። ግን እንደዚሁ ራሱ ሀገሪቷ በጣም ውድ ከተማ ውድ ሀገር ነች። እሺ እዚህ ጋር ደግሞ ያለው ነገር ላሳያችሁ ጋይስ። ምንድን ናቸው ሰዎቹ? ዋው ይላሉ። ዋት ምንድን ናቸው ጋይስ? በፈጣሪ ምግራች they are beautiful. you welcome. what ያያችኋቸው ቆንጆ ናቸው አልኳት። ምን ይባላል ታዲያ? የራሷ ሱቅ ላይ እየቀረስኩኝ አምሩም ያስፈራሉና ነበር። ይሄ ደግሞ ይት ላይክ ለንደን
ከፊት ለፊቴ ደግሞ መስጊድ ይታየኛል። ስለዚህ መስጊድ ትንሽ አይቼ ነበር። በጣም የድሮ ነው፣ ጥንታዊ መስጊድ ነው። ግን አሁን ላይ ለጎብኚዎች ክፍት አይደለም፣ መግባት አይቻልም ምናምን። ይሄኛው መስጊድ እያያችሁ ነው፣ በጣም ጥንታዊ መስጊድ ነው። አሁን ላይ የሚጠቀሙት እዚህ አካባቢ የሚሰሩ ሱቅ ላይ ምናምን የሚሰሩ ሰዎች እና አሳ አጥማጆች ምናምን፣ ከዚህ ቅርብ የሆነ ባህር አለ እነሱ እዚህ የሚሰግዱበት እና ደግሞ አሳ አጥማጅ ስል ምን ትዝ አለኝ፣ እዚህ ጋር ቅርብ የሆነ ባህር ዳርቻ አለ። በመጽሐፍ ቅዱስ ማን ነበረ ስሙ? ወይኔ ይቅርታ ስሙ ጠፋብኝ። በእንትን የተዋጠው በአሳ ነባሪ እሱ የተዋጠበት ቦታ እዛ አካባቢ ነው ማለት ነው። አይ አንድ ሰው እዚህ ሀገር ቢመጣ ምን አይነት ስራዎችን መስራት ይችላል? ከጉልበት ስራ እስከ ቢሮ ምናምን ስራዎች ማለት ነው። ከጉልበት ስራ ስቶር ውስጥ ገብቶ መስራት ይችላል፣ ዌር ሃውስ ውስጥ ማለት ነው። እንደነዚህ አይነት ስራዎች አሉ በጉልበት ስራ። ሌላ ደግሞ ጽዳት አለ፣ የሞሎች ምናምን ጥበቃ መሆን ይችላል። ጥበቃ አይ ቲንክ ለመሆን ትንሽ ቋንቋ ያስፈልጋል ይመስለኛል። ጥበቃ መሆን ይችላል ትንሽ ቋንቋ የሚያውቅ ሰው። ከዛ ሲቀጥል ደግሞ የተለያዩ ፋብሪካዎች ውስጥ ገብቶ ፓክ የሚያደርጉ ምናምን ሰዎች አሉ አይደለም፣ ማሽን እያለፈ ፓክ የሚያደርጉ ሰዎች። እንደነዚህ አይነት ስራዎችን መስራት ይችላል። በጣም ብዙ ያሉት እንዲሁም እንደዚህ አይነት ስራዎች ናቸው፣ ቆመው የሚሰሩ ስራዎች ማለት ነው። እነሱን መስራት ይችላል። ከዛ ደግሞ ትንሽ የትምህርት ወረቀት ያለው ምናምን ሰው ደግሞ ከመጣ ግብርና ላይ መስራት ይችላል። ኬር ጊቨር ላይ መስራት ይችላል። ኬር ጊቨር በጣም ነው የሚሰራው። ከህንድ ሀገር በጣም ብዙ ሰዎች ናቸው እየመጡ የሚሰሩት እና ደሞዛቸው የሚገርም ነው። በጣም የሚገርም ነው የእነሱ ደሞዝ። ኬር ጊቨር፣ አግሪካልቸር፣ በግብርናው በጣም ብዙ ሰዎች ትፈልጋለች በግብርናው። እነዚህ መስራት ይቻላል። ምን ያክል ይሰራሉ እነግራቸዋል። ጋይስ እቺን ቦታ ያስበናል። ፎቶ የሚያነሳኝ ሰው ቢኖር ለፎቶ እንዴት አባታ እንደምታዩ ራሴን እንደዚህ አድርጌ አላነሳ። ኦልራይት ጋይስ አሁን ደግሞ ደርሰናል ማለት ነው መሀል ቴል አቪቭ ወይም ዘመናዊው ቴል አቪቭ ይሄን ይመስላል። ከዚህ ጋር ይሄ አንድ ቦታው ነው። እስኪ መሀል ላይ መናፈሻዎች አሉ። ሰዎች በስኩተር ይሄዳሉ፣ እንደዚህ ይሻገራሉ። ቀይ በርቶን የተሻገርኩት በጣም የሚያምራል። የቀደም የነበርንበት ቴል አቪቭ ያ የድሮ ቴል አቪቭ ነው። አሁን ደግሞ ይሄኛው ዘመናዊው ቴል አቪቭ ነው ማለት ነው። ወደ ዳውንታውኑ ደግሞ ወጥቼ አሳያችኋለሁ። የኢትዮጵያ ኤምባሲ ምናምን አለ እዛ አካባቢ። እንዲያውም ዳውንታውን አካባቢ ይሄ አካባቢ ይህን ይመስላል። ሮትሺልድ ነው የሚባለው እና በጣም ደስ የሚል ቦታ ነው። መሀል አስፋልት ላይ እንደዚህ መናፈሻዎች አሉ ምናምን፣ በጣም አሪፍ ነው። በፊት እንደዚህ አይነት ነገር ምናምን ስናይ የውጭ ሀገራቶች ላይ በጣም ያስገርመን ነበር ምናምን። አሁን ግን ኢትዮጵያም እንደዚህ ሆናለች ማለት ይቻላል። እግዚአብሔር እኔ አይቻታለሁ። ከ5 ወር በፊት እዛ ነበርኩኝ። አብዛኛው ቦታ በጣም አምሮበታል። አሁንም ደግሞ እያየሁት ነው በሶሻል ሚዲያ፣ በጣም አምሮበታል። ከዚህ በኋላ ውጭ ሀገራቶች ላይ የምናየው ነገር ብዙም አያስደንቀንም። በፊት በጣም ነበር የምንገረመው እንደዚህ አይነት መናፈሻዎች ምናምን ስናይ አስፋልት ዳር ላይ ምናምን። አሁን ግን ምንም የሚደንቅ ነገር አይኖርም ማለት ነው። እና ሰዎች እንደዚህ ተቀምጠው ይናፈሳሉ። ከስራ ወጥተው እንደዚህ ደቅ ብለው እዚህ ጋር ባንኮች አሉ። ይሄ ባንክ አፖሊም ይባላል። የእስራኤል ዋና ባንክ የሚባለው ይሄ ነው። በቃ ታዋቂ። አሁን ልክ እንደ ንግድ ባንክ አለ አይደል? እንደዛ ነው ማለት ነው። ለምንድን ነው እንደዚህ ማሳያችሁ? አንደኛ ስለ አንድ ሀገር ምን ያክል ይሰራል፣ እንዴት ነው ምንድነው ስራው ምናምን የሚለውን ከማወቁ ባሻገር እንደዚህ ደግሞ በአይናችሁ ስታዩት ያለው ነገር የተለያየ ነው። ዝም ብዬ ከምነግራችሁ ያሰብኩት የነበረው ዝም ብዬ ልሰራላችሁ ነበረ ቤት ውስጥ ቁጭ ብዬ ወይ የሆነ ቦታ ላይ ቁጭ ብዬ፣ ግን ለምን እንደዚህ እያሳየኋችሁ ያለውን ነገር ብናወራላችሁ የተሻለ ነው። እዩት። ይህ ፎቅ ምን አባቱ ያክላል? በጣም ረጅም ነው። ያት ቡቺን ስታምር ቴል አቪቭ በጣም በውሻ ቁጥር አንደኛ ከተማ ናት። ከአሜሪካ ቀጥሎ አሜሪካ ውስጥ የሆነች ከተማ አለች ሲያትል መሰለችኝ፣ በውሻ ብዛት ከተማ ውስጥ በሰው እዚህ አሁን በ17 ሰው አንድ ሰው ውሻ እዚህ ቴል አቪቭ ውስጥ 40 ምናምን ሺህ ውሾች አሉ። ባለቤት ያላቸው ማለት ነው። ሁሉም ባለቤት አላቸው። ቤት ውስጥ ነው የሚያድሩት፣ መንገድ ላይ ምናምን አይደለም።
እና ደግሞ አንድ የሚያስገርም ነገር ላሳያችሁ። እዛ ጋር እያያችሁት ነው ያንን ባንዲራ። Tel Aviv is one of the safest city in the world for the LGBTQ community. ስሰማ በጣም ነበር የገረመኝ። What? Bro, what are you talking about, man? It's beautiful city, man. እንዴት ነው የምታምረው በፈጣሪ ደግሞ ከዚህ ጋር ዋው! ኋላ የባስ ብዛት ባስ በጣም ብዙ ነው ጋይስ። እዚህ ባስ ብዛት ትጠላላችሁ። ትራንስፖርት እንዳለ በቃ አብዛኛው ሰው የሚጠቀመው ባስ። አይ ደግሞ ፀሐይ እንዳይመስላችሁ ጋይስ። ወይ ነግሬ እንደውም አሁን እኮ ቀዝቀዝ ያለ ወራት ነው ግን በጣም ነው የሚያቃጥለው። እዚህ ጋር ደግሞ የወላለቀች ሞተር አለች። ዘይኔ እቺ ሰው ማቱን ተመልሳ አንድ ነገር ላሳያችሁ። ሰርፕራይዝ ነው። አይናችሁን ጨፍኑ። ምን ይመስላችኋል? ሉክ አት ዲስ የት ነው የምታውቁት ነገር? ተራ ኢትዮጵያ ባንዲራው ይውለበለባል። አገሬ እምዬ ኢትዮጵያ። ይሄ የኢትዮጵያ ኤምባሲ አካባቢ ነው ማለት ያልኳችሁ። የኢትዮጵያ ኤምባሲ ያለው እዚህኛው ፎቅ ላይ ነው ማለት ነው። ይሄኛው ፎቅ ቆይ ራቅ ልበልና ላስገባላችሁ መሰለኝ። መሀል ቴል አቪቭ ነው የሚገኘው የኢትዮጵያ ኤምባሲ። እዚህኛው ፎቅ ላይ ነው ማለት ነው ያለው። እያያችሁት የሚያምር ቦታ ላይ ነው ደግሞ ያለው። ያምራል በጣም። ባይ ባይ ባይ። ሶ ጋይስ እንግዲህ ተቀምጫለሁ ማለት ነው። ሶ አሁን ልንገራችሁ አንድ ሰው እዚህ ሀገር ሲመጣ ምን ያክል ገንዘብ በወር ውስጥ መስራት ይችላል የሚለውን ልንገራችሁ። አንድ ሰው ወደዚህ ሲመጣ እንደነገርኳችሁ ቋንቋ አለ፣ የቋንቋ ችግር አለ። ሶ ቋንቋ የማይችል ሰው በመጀመሪያ ወደዚህ ሀገር ሲመጣ በወር ውስጥ ቢያንስ ከ1500 እስከ 1600 ዶላር መስራት ይችላል ማለት ነው። ከ1500 እስከ 1600 መስራት ይችላል። አልሰራም ከተባለና ትንሽ ሰዓት ማለት ነው 8 ሰዓት ወይ ደግሞ 6 ሰዓት እንደየስራው አይነት 8 ሰዓት ሰርቶ ቀን ብቻ ሰርቶ 1500 1600 ብር ዶላር መስራት ይችላል ማለት ነው። እናንተ ትቀይሩታላችሁ ወደ ኢትዮጵያ። ከዛ ደግሞ ትንሽ ቋንቋ ከቻለ እና ደግሞ ጠንከር ያለ ሰው ከሆነ የጉልበት ስራ በጣም የሚሰራ ከሆነ ሰዓቱን ረዘም አድርጎ መስራት የሚችል ከሆነ እና ደግሞ እዚህ ሀገር የቀንና የማታ ስራ የሚባል ነገር አለ። ሁለቱንም በፈረቃ የምትሰሩ ከሆነ ማለት ነው። እንደዛ ሲሆን ደግሞ 12 ሰዓት ሰርታችሁ ወይ 10 ሰዓት ሰርታችሁ ቀንና ማታ ወደ 3000 ከ3000 እስከ 3500 ዶላር ማግኘት ይቻላል ማለት ነው። ሶ አቬሬጁ እንደዛ ነው። ለአዲስ ሰው ወደዚህ ሀገር ሲመጣ እንደየስራው አይነት ይለያያል። በእርግጥ ግን ሚኒማሙ ቢያንስ ከ1500 ዶላር ጀምሮ እስከ 3500 ዶላር መስራት ይቻላል ማለት ነው። ታዲያ ይህ ሲሰራ ግን ሁሉም ገንዘብ ገቢ ይሆናል ማለት አይደለም። እንደነገርኳችሁ በጣም ውድ ሀገር ነች። ሶ በጣም ብዙ ወጪ አለ። የመብራት ወጪ አለ፣ የውሃ ወጪ አለ። ከዛ ደግሞ የምትኖሩበት ማለት የቤቱ ግብር አለ በየወሩ የሚከፈለው ማለት ነው። ከዛ በኋላ ደግሞ ምን አለ? ጋዝ አለ፣ የኢንተርኔት አለ። እሱ ስታደርጉ የቤት ኪራይ ደግሞ በጣም ውዱ ነገር እሱ ነው። የቤት ኪራይ የግማሽ ደሞዛችሁን ይዞት ሊሄድ ይችላል። እንዳልኳችሁ በሼር ወይ ምናምን ካልኖራችሁ በስተቀር የደሞዛችሁን ግማሽ ይዞት ሊሄድ ይችላል። የቤት ኪራይ በጣም ውድ ነው። የቤት ኪራይ በጣም ውድ ነው እዚህ ሀገር። እሱ ታሳቢ ማድረግ ያስፈልጋል እና በቃ ይሄን ያክል ይሰራል ማለት ነው። ሌላው እዚህ ሀገር የቢሮ ስራ ምናምን የምትሰሩ ከሆነ ቋንቋ ለምዳችሁ ምናምን አሪፍ ከዛ በላይም መስራት ይቻላል ማለት ነው። አሁን እዚህ ነዋሪዎቹ ትልልቅ ቦታ ላይ ተቀጥረው የሚሰሩት እንደየደረጃቸው ከፍ ያለ ነው የሚሰሩት። እኔ ነገርኳችሁ አንድ አዲስ ሰው ቢመጣ ሊሰራ የሚችለውን አዲስ ሰው ቢመጣ እንደነገርኳችሁ ጉልበቱን ካልቆጠበ ጠንካራ ሰው ከሆነ 10 ሰዓት 12 ሰዓት መስራት የሚችል ሰው ከሆነ እና ሌሊትና ቀን ደግሞ መስራት የሚችል ሰው ከሆነ እስከ 3500 ዶላር ድረስ መስራት ይቻላል። አንተ ትሰራለህ ወይ ካላችሁ እኔ ሰነፍ ነኝ፣ አልሰራም። እንደዛ አልሰራም። እኔ የምሰራው ዴሊቨሪ ነው። ዴሊቨሪውን ደግሞ አሳያችኋለሁ ምን ያክል እንደሚገኝ በሌላ ቪዲዮ እሰራላችኋለሁ። አይ ሚን እኔ ለነፃነቱ ስለፈለኩት እና ትንሽ ወገቤን ስለሚያመኝ አሁን እንደዚህ የጉልበት ስራ አልሰራም። ዴሊቨሪ ግን እየሰራው ነው። ዴሊቨሪውን ደግሞ ምን ያክል እንደሚገኝ ሌላ ቪዲዮ እሰራላችኋለሁ። ዴሊቨሪው እንዴት ይሰራል የሚለውንም አሳያችኋለሁ ማለት ነው። እና ይመቻችሁ ፋሚሊ፣ ወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ።
ቀጣይ የት ሀገር ልሂድ ጻፉልኝ። ሌላ ሀገር ላይ መሄድ ፈልጋለሁ። ከዚህ በፊት 2 ሀገር ሄጃለሁ፣ ሳይፕረስ እና እንግሊዝ። ከዛ ደግሞ ሌላ ሀገር መሄድ ፈልጋለሁ ከዚህ ውጪ ማለት ነው። ሶ ይመቻችሁ፣ ወዳችኋለሁ። አይ ሆፕ ወዳችሁታል ቪዲዮን። ባይ